በጉራጌ የራሳቸው የሆነ ደማቅ መልክ ካላቸው በዓላት መካከል ከመስቀል ቀጥሎ አንዱ ገና ነው። በሶዶ ክስታኔ ቤተ ጉራጌ የገና በዓል ትውፊታዊ ክዋኔ አለው። ዕለቱ እስኪደርስ ወንዶች የገና ዱላቸውን፣ ሴቶችም የዶሮ አይን የመሰለ ጠላ፣ በቂቤ የታሸ ቆሎና ድፎ ዳቦ በውርርድ ያዘጋጃሉ። ዕለተ ገና በማለዳው ቀሚስ ለባሽ ልጃገረዶች ኤጎስቴ ማለት ጓዴ አብሮ አደጌ ማለት ነው፣ እንዲህ እያሉ ተጠራርተው ከበሮ፣ ጠላና ቆሎ ይዘው ይሰበሰባሉ። ከምትፈነጥቀው ፀሐይ ጮራ ጋር ጥብቅ ንግግርም አላቸው። የገና ጀንበር አድማቂ ናቸው። የናፍቆት ሰላምታና ዝግጅታቸውን ከጨረሱ በኋላ ወደ ምስራቅ ዞረው እግራቸውን ዘርግተው በመደዳ ይቀመጣሉ። ከቻሉ በቁጥራቸው ልክ ወንፊት ይይዛሉ። ካልቻሉም ደግሞ በዕድሜ ታላቋ ትይዛለች። ቀጣዩ ተግባር ፀሐይዋን በወንፊት ቀዳዳ እያዩ ኢሚሪሚር ኪት እያሉ እስከ 12 መቁጠር ነው። ይሄም ኢየሱስ ክርስቶስ በቤተልሔም ሲወለድ ወርቅ፣ ከርቤና ዕጣን ይዘው በኮከብ እየተመሩ ከምስራቅ የመጡትን ሰብአ ሰገል የሚያስታውስ ነው። ልጃገረዶቹ ይህንን ካደረጉ በኋላ ቆሎው፣ ጠላውና ዳቦውን ከወንፊቱ ስር አድርገው ኢሚር ቦግቤል የዳኮኛ አቡር ተክቤል እያሉ ይጫወታሉ። ፀሐይ ወይ ፈካ በይ፣ የእናታችን ጠላት ዱብ በይ እንደማለት ነው። ከዚህ ጎን ለጎን በሰፊው መስክ አንቃት ሲጫወቱ ያረፈዱት ወንዶቹ ደግሞ የገና ዱላቸውን ከፍ አድርገው እንዞሪቴ የተሰኘውን ጨዋታ እየጨፈሩ ወደ መንደር ይመጣሉ። ክዋኔው ስፖርትም ሊባል ይችላል። ዬ እንዞሪቴ ገና ነበቦ ምድር ሰማይ ጠበቦ፣ ጌታችን በመወለዱ ደስታ በምድር መብዛቱን ለማመልከት ነው። በሌላ በኩል የገኒ ባልወልደ የአብሽን የጎሽ ወልደ እያሉ የሚጫወቱት የበዓሉ ሌላ ድምቀት ነው። ጌታችን ኢየሱስ ክርስቶስ ከፈጠራት በኋላ መርጦ ዳግም ከተፈጠረባት እናቱ ድንግል ማርያም የተገኘና የዓለም መድኃኒት ሲሆን በልደት በዓል ወቅት የገና ልጆች የሚያዜሙላት አንዲት እናትም በየዓመቱ ወንድ ልጅ እንዲሰጣት የሚመርቁበት ባህላዊ ይዘት ያለው ጨዋታ ነው። በሶዶ ክስታኔ ቤተ ጉራጌ በዚህ መልኩ በሚዘጋጀው የገና በዓል ሴቶች በተለይም በቅርቡ ወንድ የወለደች እናት ካለች ለወጣቶቹ ድፎ ዳቦ ታቀርብላቸዋለች። አባወራዎች ደግሞ እንደየአቅማቸው ያለው አርዶ የሌለው በቅርጫ ስጋ ቤቱን አማሙቀው ለብሰው ታቦት ለማንገስ ወደ ቤተ ክርስቲያን ይጓዛሉ። እዚያ ሁሉም ይሰበሰባሉ፣ እግዚአብሔርን ያመሰግናሉ።